እግዚአብሔር የተባረከ ይሁን። እንደምን ናችሁ? አሜን አሜን። ጌታ ስሙ የተባረከ ይሁን። በጣም የሚገርም ምሽት ነው እንግዲህ እየጀመርን ያለነውና ክብር ለኢየሱስ ይሁን። እኛም እንወዳለን ጋሻለሙ እንግዲህ ያው እንዲሁ መድረኩን ይዘነው በቃ ብቻ አምላክ ልጆች ሲዋደዱ እግዚአብሔርም ደስ ይለዋል። ስለዚህ እንለዋለን እንወዳቸዋለን። ገኒም ጋሻለሙም ጌታ ኢየሱስ ይባርካችሁ። ሌሎቻችሁንም ወዳቸዋለሁ። በሰላም በዚህ ምድር ላይ ቆይቼ እንዴት እግዚአብሔር የተባረከ ይሁን። ያለንበትን መንፈስ መልቀቅ አልፈልግም። በጣም ፓወርፉል ስፒሪት እግዚአብሔር ሙቭ አለ እዚህ ቦታ ላይ I feel the spirit of the Lord። እግዚአብሔር የተባረከ ይሁን እና በዛው መንፈስ ውስጥ ሳላበዛኛ እዚህ ነው ያለው ብዙዎቻችን አገልጋዮች የነበርን ሳላበዛ ጥቂት ነገር አካፍላችኋለሁ። የእግዚአብሔር መንፈስ ግን ስራው እንደሚሰራ አምናለሁ። ክብር ለኢየሱስ ይሁን እና ይሄንኑ መንፈስ እንዳለ ጋሻለሙም እያለ የነበረው አንዳንድ ጊዜ ይዤ የመጣሁት መልእክት እግዚአብሔር ይዞ ከመጣው ነገር አይበልጥም። ምንም እንኳን ከጌታ ብንቀበልም እግዚአብሔር ቢፈልግ መሪው ያለው በሱ እጅ ነው፣ በእኛ እጅ አይደለምና ቶሎ ብሎ መተባበር መስማማት በጣም አስፈላጊ ነው ብዬ ስለማምን ክብር ለኢየሱስ ይሁን እና እንደ ልክ አምልኮ እንደምናመልከው ነው ቃሉንም ማካፍለው ማለትም እዛው መንፈስ ውስጥ ሆኜ ነው መቀጥለው። ክብር ለኢየሱስ ይሁን እና ጥሪ ያለኝ ዛሬ ለሁላችን እስቲ ባጠገባችሁ ላለው ሰው እስቲ ስፍራን አዘጋጅለት በሉት። ለእግዚአብሔር ስፍራን አዘጋጅለት በሉት። ክብር ለኢየሱስ ይሁን። ስፍራን እናዘጋጅለት። እኔ እያሰብኩ ነበር እያመለክንም እያለን ሁሉ ጊዜ የእግዚአብሔር ነገር የሚገርመኝ ምንድነው በመንፈሱ የሆነ ሰፈር ይዞን ይገባል አይደለም? የሆነ ቢያስፈልገው ዘመን ውስጥ ወይም ሁኔታ ውስጥ ወይም አንድ ያሳለፈው ነገር ውስጥ ልማዱ ነው እግዚአብሔር የሆነ ትራንስፖርት አድርጎ ይዞን ይገባል። አሁን በፍጥሞ ደሴት በሰላም እያመለከና እየጸለየ የነበረው ዮሐንስ ታስሮ ድንገት ራሱን ያገኘው ግን በመንፈስ ሆኖ በእግዚአብሔር ፊት ነው እና እግዚአብሔር እንደዚህ አይነት ነገር አለው ይዞ ሄዶ የሆነ ነገር ውስጥ ከታችኋልና በጣም ወደ ኋላ እንደገና አንድ ነገር ውስጥ ዛሬ እየመለሰኝ አስብ ነበር። በአምልኮ ውስጥ መንፈስ ቅዱስ ወደዛ ልቤን እንደገና ወስዶት ነበርና ሳሚ ያመለከ በነገራችን ላይ እስቲ ወርሺፕ ቲምን እግዚአብሔር ይባርካችሁ በሏቸው። ተባረኩ። በእውነት በጣም እኮ እየጨመረ ነው። ክብር ለኢየሱስ ይሁን። በጣም ደስ የሚል ነውና ጌታን ስለዛ በጣም አመሰግናለሁ። እና እንደዛ ያመለከ ያለ ምናልባት 23 24 አመት ወይም 25 አመት እድሜ ሊሆን ይችላል ያለው ትዝ የሚለኝ በአምልኮ ውስጥ ጌታ የመለሰኝን ሰፈር ነው የምነግራችሁና መንፈስ ቅዱስ ወደ ህይወቴ መጥቶ የእግዚአብሔር ነገር በህይወቴ ውስጥ ትርጉም ሰጥቶ የበለጠ ምንም እንኳን በጌታ ቤት ባድግም በቃ አለ አይደለ ደግሞ ሌላ ምዕራፍ ጌታ መንፈስ ቅዱስ የሰጠኝ ዘመን ነበርና ድሮበና ሀብትሽም ጋር አብረን በነበርን ጊዜ ማለት ነውና በዛ ዘመን ላይ በጣም የእግዚአብሔር ነገር እየጨመረ ያችን ወጣትነታችን ላይ ይሄድ ነበርና ትንሽ የዛ ዘመን የሚለየው ነገር ቢኖር መቼም መንፈስ ቅዱስ አይለወጥም አይደል? ከተለወጠ ሰው ነው እንጂ መንፈስ ቅዱስ አይለወጥም፣ እግዚአብሔር አይለወጥም። እና በዛ ዘመን ምንድነው ትንሽ ለየት የሚያደርገው ነገር ከእግዚአብሔር በስተቀር ከእግዚአብሔር ስለምንፈልገው ነገር አስበን አናውቅም። የዛ አይነት ማይንድ ሴት ነው የነበረን። ለምሳሌ ጌታን ስንፈልገው ስንጸልይ ስናመልክ ሁሉ ነገር ስናደርግ ቆይ ጌታ ሆይ ምን ታረጋለህ በህይወቴ የሚል አስበን አናውቅም። ምንም ባያረግልንም ደስተኞች ነን አይደለም? በቃ ምንም ባያረግልን ማለት ራሱን ቅኝታችን መስለኝ መጀመሪያውን ራሱ የተቃኘንበት ነገር ምንድነው ከእግዚአብሔር ምንም ነገር አገኛለሁ የሚል ነገር የለም። በእግዚአብሔር መደሰት፣ በእግዚአብሔር መርካት ይሄ ነገር ስለነበረ
ብንጸልይ ብንዘምር ብናገለግል ብንመሰክር ምንም ነገር ብናደርግ የውሳሚ ወንድማችን ቢሾፕ እዚህም አለ በዛ ዘመንና ይሄን ሁሉ ብናደርግ ሪሊ ቤታችን ገብተን ቆይ ምን እግዚአብሔር ይሰጠኛል ብለን የምናስበው ነገር የለም። በነገራችን ላይ ሁሉም ሰው የተመቸው አይደለም ማለት ብዙ ያልተመቸው ሰው አለ በህይወት በኑሮ ባካሄድ ብዙ የማይመቸው ሰው አለ ማለት ብዙ ምድራዊ የሆነ ነገር ሁሉም የሞላለት አይደለም። ግን ምንም በቃ ሰው አያስብም በቃ አናስብም ዝም ብሎ ልባችን ግን የሚጠማው ነገ ደግሞ እግዚአብሔር ራሱን እንዴት ይገልጥ ይሆን የሚል ነገር በቃ ኤክሳይትመንት ነው ውስጣችን ያለው እና ከዛ ስንወጣ ምን ተደረገልን ምን ሆነ ብለን አናውቅም። ጌታን እየባረከን ነው የምንወጣው። ጓዳችን ራሳችን ቤት እንግባ ቸርች እንሄድ በቤት ውስጥ ያለ ፕሮግራም ይሁን ለኛ ኤክሳይትመንቱ the move of God ነው። እግዚአብሔር ዝም ብሎ ሙቭ ማድረጉ ያስደስተናል በቃ ያረካናል። ስለዚህ ምንም አይነት እንዴት ነው ረብ የለም የምንፈልገው ነገር የለንም እና ሰላም ነው ሰላም ነው ጌታን እንደዚህ መፈለግ በእውነት ምንም ኮተት ሳይኖር ምንም በቃ ሪሞርክ ትዝላችሁ እንትሬከና ሪሞርክ ሳይኖር በቃ ዝም ብሎ መፈለግ ዝም ብሎ በጌታ መደሰት ዝም ብሎ ጌታን መጠማት። ምናልባት አንዳንድ ሰው ቢያየን በአሁኑ ዘመን ምድረ ጅላጅል ተሰባስቦ አይነት የሚያስብል ነው። ምክንያቱም እሺ at the end of the day ምን ሆነ ምን መጣ ምናምን ቢሉ ትዝ የሚለን ነገር የለም። እኛ ደስታችን በቃ እሱን ማግኘት ከዚህ የተነሳ ስንገናኝም በሂሳብ ተገናኝተን አናውቅም። ተገናኝተን እናውቃለን ወገኖች የምታቆንዱ በሂሳብ ጉዳይ ተገናኝተን አናውቅም። የለም እንደዚህ አይነት ነገር እና በዛ አይነት ዘመን ውስጥ መንፈስ ቅዱስ በጣም እንደዚህ ውስጣችን እየሰራ ባለበት ጊዜ ላይ እግዚአብሔር ከጊዜ ወደ ጊዜ መቼም እግዚአብሔር ትልቅ ነው እና ከጊዜ ወደ ጊዜ ያው የተለያየ ነገር ራሱን በመግለጥ ያው እግዚአብሔር ህይወታችንን ራሱን በመግለጥ ያለማምደናል። ያው የራሱ መንገድ አለውና አሁን በዚህ ሰዓት ልነግራችሁ ባልችልም ለምን አንዳንድ ሰው አቅም ላይ ኖሮ ስለሚችል አልናገርም አንዳንዱን ነገር ግን እግዚአብሔር ደግሞ ወደ ሌላ ሌቭል ህይወቴን በራስ በግል ህይወቴ ሊከተኝ ፈለገና አንድ አዲስ ነገር እሰራለሁ ብሎ እግዚአብሔር በህይወቴ ወደ ህይወቴ በዚህ ጉዳይ ቪዚት ሊያረጋኝ መጣ ሊጎበኘኝ መጣ። እኔ በማስታወሰው በጭንቅላቴ ቢያንስ ሪል የሆኑ 3 ወቅቶች ላይ ጌታ ይሄንን ለማድረግ ወደ ህይወቴ መጣ። 3 ጊዜም ግን ለጌታ ምን አልኩት እኔ አልችልም አልፈልግም ጥሩ ነው ግን እኔ አልችልም አልፈልግም ብዬ በምን እንደገለጽኩት እንዲገባችሁ ያክል ምንድነው ጌታ ወደ ህይወቴ ምንድነው የጸሎት ጓዳ ነበረችኝ እና ሁሌ በቃ አዛሽ ጓዳ ላይ ሄጄ ነው መንበረከከው ሁሌ እዛ ነው መንበረከከው የጌታን ነገር ሁሌ እዛ ነው የምሰማው የእግዚአብሔር ነገር ህይወቴን የሚያረሰርሰው እዛ ነው የሚያስደስተኝ ነገር እግዚአብሔር ምን ዓለም አይደለም በጌታ ፊት መሆኔ ነው የሚያስደስተኝ እና እንደዛ ይሆንኩ ባለሁበት ጊዜ ላይ ሁሌ እግዚአብሔርን ከዚህ ነገር ስሸሽ እንዴት ነበር የሚሸሸው መሰላችሁ ሳሎን ቤተሰብ ተሰብስቦ ቁጭ ብሎ ወይ ቴሌቪዥን ያያየ ይሆናል እኔ ሮጬ በረከፋፍቼ ሮጬ ወላጆቼ መሃል ሄጄ ዘፍ ብዬ ቁጭላለሁ አምልጬ ስመጣ ማለት ነው እግዚአብሔር በህይወቴ ሊሰራው ከፈለገው ማለት ነው ሁር ቢበድግ ቢበሩ ከብቼ ሮጬ በቃ ኮሪዶሩን አቋርጬ ሄጄ ማላቸው ዘፍላለሁ እና ወይ እናቴ ወይ አባቴ መሃል ሊሆን ይችላል እና እነሱ ወይ ቁጭ ብለው ዝም ብለው ወይ ቴሌቪዥን ይሆናል የሚያዩት እና 2 ቀን የዘለልኩ ላይ እናቴ አጠገብ ዘፍ ስል ብዙም አልገባትም በሶስተኛው ቀን ግን ጤና የለም ምን ሆነ አለች በኋላ ስትለኝ አይ ደህና ነኝ አልኳት ደሞ ያልበኛል ስለሚያስደነግጥ ነገር የሚገርማችሁ ነገር 3 ጊዜ ጌታ ወደኔ መጣ 3 ጊዜም ልክ እግዚአብሔርን በሩጫ ምናመልጠው ይመስል ሩጫ አመለጥኩት ልበላችሁ አንዳንድ ቦታ ተናግሬያለሁ ይሄንንና ማለት በጣም ፕራይቬት ቦታዎች ላይ ምናልባት 17
18 ዓመት ለምኜዋለሁ ያንን ነገር ጌታ እንዲመልስ ወደ ህይወቴ። ዛሬ አንድ ነገር ልንገራችሁ። እግዚአብሔር ወደኛ ጓዳ ሲመጣ ራሱን ሊገልጥ ነው። በፍጹም ፎር ግራንትድ እንዳትወስዱት። በፍጹም እሱ ወደኛ ጓዳ ሲመጣ በጭራሽ ፎር ግራንት ምንድን ነበር ያንተ ችግር በዛ ጊዜ ብትሉኝ ይዞ ለመጣው ነገር ስፍራ አልነበረኝም። ይሹስ ነው ቦታ የለኝ ስፍራ የለኝም ይዞ ለመጣው ነገር እግዚአብሔር ዛሬ ማታ መልእክቴ ስፍራ እናዘጋጅለት ነው። እግዚአብሔር አምላካችን ሆይ በቃልህ አናግረን፣ ድምጽህን አሰማን፣ መንፈስህን ላክና በዚህ ስፍራ ላይ ዛሬ ጌታ ሆይ ካንተ ጋራ ግጥጥሞሽ ይሆንልን። በመንፈታበት ነገር እንፈታ። ነገር ግን አንድ ነገር ነው የምንፈልገው፣ ፊት ለፊት ጌታ ሆይ ካንተ ጋራ እግዚአብሔር አምላክ ሆይ በንክኪ እንድንወጣ እንፈልጋለን። በመንፈስ ቅዱስ አናግረን በኢየሱስ ስም አሜን። መዝሙር 73 ላይ ቁጥር 25 የአሳፍ መዝሙር ነው። መዝሙር 73 ቁጥር 25 ላይ የአሳፍ መዝሙር ላይ አሳፍ በነገራችን ላይ በጣም ከመወዳቸው ወርሺፕ ሊደሮች መካከል ነው አንዱ አሳፍ። በመጽሐፍ ቅዱስ ውስጥ 10 የሚያክሉ ምዕራፎች በመዝሙረ ዳዊት ውስጥ ለሱ ዝማሬዎች ዴዲኬትድ ሆነዋል። በጣም የሚያስገርም መልእክት ያለበት ትምህርት ያለበት ህይወት ያለበት ነው የአሳፍና እሱ በዚህ በመዝሙር 73 ቁጥር 25 ላይ የተናገረው በሰማይ ካንተ በቀር ማን አለኝ በምድርም ካንተ ሌላ የምሻው የለኝም። ዋው ብሎ 4 ነጥብ ነው። በሰማይ ካንተ በቀር ማን አለኝ በምድርም ካንተ ሌላ የምሻው የለኝም። ይገርም ነው። ሁለቱንም ዓለም መንፈሳዊውንም ዓለም የሚታየውንም ዓለም ውስጥ እኔ የለኝም ምንም ነገር ያለህኝ አንተ ነህ። ሌላ ነገር ልቤ ሲያሳድድ ራሴን አላገኘሁትም። መፈልገው አንተን ነው። እምታስፈልገኝም አንተ ነህ። የት? በሰማይም በምድርም በሁሉም ዓለም ውስጥ አንተ ነህ ይለዋል። ካንተ ሌላ የምሻው የለኝም ይላል። ይሄ የአሳፍ መዝሙር ነው። በአንደኛ ዜና 29:5 ላይ ስለ ቤተ መቅደሱ ዳዊት በሚያሰባስብበት ጊዜ ሪሶርስ እየተናገረው ነው። ይሄ በሰራተኞች እጅ ለሚሰራው ስራ ሁሉ ለወርቁ ዕቃ ወርቁን ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው ይልና ደግሞ ያስቀምጣል። በላይ አሳፍ ምን ይለናል? ማንም የለኝም አንተ ነህ ያለኸው ይላል። እዚህ ጋራ ደግሞ ምን ይላል? ያለንን በሙሉ ላንተ እንቀድሳለን ይላል። እግዚአብሔር የተባረከው። ይሄንን የሚቀድሱት ለምንድን ነው? እግዚአብሔር እንዲገለጥ ነው። እግዚአብሔር እንዲገለጥ ነው መቅደስ የተሰራው። ስለዚህ እግዚአብሔር እንዲገለጥ ነው እነሱ ይሄንን ያደረጉት። አንድ ጽሁፍ ጽፍ ያለው እዚህ ጋራ ለምን እንደጻፍኩት አላቅም፣ ግን ላንብብላችሁ። መልካም ምሳሌነት አደጋ ላይ ሲወድቅ፣ መንፈሳዊ መሪዎች በስፍራቸው ሲታጡ፣ አማኞች ከሰማዩ አባታቸው ፈቃድ ራሳቸውን ሲያገሉ፣ እግዚአብሔርን የሚፈልግ ሰው ብርቅዬ ሲሆን፣ ጌታን መታዘዝ እንደ ፍቅር ምላሽ ሳይሆን እንደ ዕዳ መታሰብ ሲጀምር፣ የጓዳና የአደባባይ ህይወት አልታረቅ ሲል፣ በእንዲህ ያለ ዘመን ለእግዚአብሔር ስፍራን የሚያዘጋጅ ሰው የተባረከ ነው። ሃሌሉያ አሜን አሜን። እስቲ አንድ ጥያቄ ልጠይቃችሁ ዛሬ ማታ። ያው አምልኮ ውስጥ ነው ያለነው በቃሉ። ምን ሌላ መሻት ሊኖረን ይችላል ከሱ መገለጥ ውጭ? የለንም እያልኳችሁ አይደለም፣ ግን ሊኖር የሚገባ ሌላ ምን ነገር ሊኖር ይገባል? እግዚአብሔር ከመገለጡ ውጭ። እግዚአብሔር ደግሞ ሲገለጥ በምንም እንኳን አጀንዳ አይደለም። አሁን ለምሳሌ እግዚአብሔር ሲገለጥ ባህሪው ነው መባረክ፣ ባህሪው ነው መጎብኘት፣ ባህሪው ነው ኃይል ማስታጠቅ።
እንኳን እግዚአብሔር በእኛ እንኳን ወላጆች አባት ሆኜ እኔ ስመጣ ልጆቼ ጠየቁኝም አልጠየቁኝም ፍላጎቴ እነሱን መባረክ ነው። ምንም ነገር ቢሆን ያሳዘነችኝም 3 ሴቶች ልጆች ነው ያሉን። ያሳዘኑንም ልጆች ቢኖሩ ያስደሰቱንም ቢኖሩ ሁሉንም በደስታ ነው የምናበላቸው። ሁሉንም በደስታ ነው የሚያስፈልጋቸውን ነገር የምናደርግላቸው። ይሄ የእግዚአብሔር የአባትነቱ የዘላለም አባትነቱ ማንነቱ ነው። ይሄ ምንም ሊያደርገው አይችልም። እግዚአብሔር አተባረከ ልትሉት አትችሉም። እግዚአብሔር በመባረክ የታወቀ አምላክ ነው። ክብር ለኢየሱስ ይሁን። አሁን ይሄ እግዚአብሔር እንዲሆነው ያለ ባራኪ መሆኑም እየታወቀ ያለ ነገር ግን ከዚህ በላይ ለኔ ደስታ፣ ለኔ እርካታ፣ ለኔ ጥጋብ፣ ለኔ ህይወት አንተ ነህ ብሎ አንድ ሰው ስፍራን ሲያዘጋጅለት ቤተ መቅደስ የሚሰራው እግዚአብሔር ወርዶ አንድ ነገር እንዲያደርግ አይደለም። ማለትም ለሆነ ነገር ብቻ ስራ እንዲሰራ አይደለም። የሚዘጋጅለት እንዲያድር ነው፣ እንዲከትም ነው፣ ድዌል እንዲያደርግ ነው። ተቀምጦ እግዚአብሔር በመሃላቸው ክብር እንዲሆን ነው፣ ሙላት እንዲሆን ነው፣ ጥጋብ እንዲሆን ነው። ክብርህን ሳይ ጠግባለሁ ሲል ጥጋብ እንዲሆን ነው መሃል ላይ ተቀምጦ። ትዝ ይላችሁ ከሆነ ሁሌ የማወራው ነገር ነው። ለምን ስለምወደው ስለ እንደዚህ አይነት ነገር ሳስብ እስራኤላውያንን እግዚአብሔር በምድረ በዳ ላይ ሲወስዳቸው በመሃል ነበር አይደለም ታበርናክሉ የተቀመጠው፣ በመሃል ነበር የማደሪያው ድንኳን የተቀመጠው። ሃሌሉያ! የእስራኤል ክብር ነው፣ የእስራኤል ሞገስ ነው፣ የእስራኤል ጥጋብ ነው። መሃል ላይ ነው ያለው። ሁሉም በሱ ዙሪያ እንጂ እሱ በእነሱ ዙሪያ አይደለም መጀመሪያ ያለው። ሁሉ በሱ ዙሪያ ነው። ሁሉም ፊቱን አዙሮ የሚያመልከው መሃል ላይ ወደ ተቀመጠው ነው። ክብር ለኢየሱስ ይሁን። ያንን ስፍራ አርጉና አዘጋጁልኝ ብሎ ያ ሁሉ ወጪ ወጥቶ ያ ሁሉ ስራ ተሰርቶ እግዚአብሔር ታበርናክሉ ያ ማደሪያው ድንኳን መሃል ላይ ይቀመጥ ብሎ እግዚአብሔር ሲል አስባችሁታል? በእስራኤል ዘንድ ሀፍረት ቢኖር በመሃላቸው ንጉሱ አለ። ህመም ቢኖር በመሃላቸው ንጉሱ አለ። ችግር ቢኖር በመሃላቸው ንጉሱ አለ። ምንም ነገር ብትሉ መሃል ላይ አለ። እሱ የነገሰበት ቦታ ላይ ሌላ ነገር ሊነግስ አይችልም። ሌላ ነገር ሊነግስ አይችልም። ሃሌሉያ! ስለዚህ ለእግዚአብሔር በገዛ ፈቃዱ ስፍራን የሚያዘጋጅ ወይም የሚቀድስ ማን ነው ይላል ዳዊት ሲናገር። ከእግዚአብሔር ባህሪው አንዱ ምንድነው? መቼም ቢሆን በዘመናት ሁሉ የማይቀየረው መለኪያው ስታንዳርዱ ምንድነው? እግዚአብሔር በምንም ተአምር ከፊል ማንነቴን በሰጠው አይቀበልም። የእግዚአብሔር ባህሪ ነው። እግዚአብሔር በግማሽ ሊቀበልን አይችልም። እግዚአብሔር ከተቀበለ እንዳለን ነው። እግዚአብሔር ልስጥህ ካልኩት በከፊል እንካ ብዬ በዚህ ክብር ልለው አልችልም። በእነዚህ ነገሮች ላይ ክብር ማለት አልችልም። እግዚአብሔር የሚከብረው 100% ማንነቴ ላይ ነው። ክብር ለኢየሱስ ይሁን። ስለዚህ ነው ስፍራን ለእግዚአብሔር በማዘጋጅበት ጊዜ ከፊል ላቀርብለት አልችልም። ለዚህ ነው ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ በእግዚአብሔር ፊት ታቀርቡ ዘንድ ሲል የተቆረሰ ማንነት አይደለም፣ ሰውነትህን ነው የሚለው። ሁለንተናህን እግዚአብሔር ይፈልገዋል። ይሄ በጣም ወሳኝ ነው። እግዚአብሔር ቀናተኛ አምላክ ነው። ከማንም ጋራ አብሮ መቀመጥ አይችልም። ከዳጎን ጋራ አንድ ቤት ከተውት ነው የተቸገሩት። ምክንያቱም አብሮ ድዌል ማድረግ መቀመጥ የማይችል አምላክ ነው። በጣም ደስ የሚለኝ ቃል አለ ካነበብኩላችሁ ውስጥ። እግዚአብሔር የጠየቀውን ስፍራ እናዘጋጅለት አላለም ዳዊት፣ በፈቃዱ ምን ቃል አለ? በፈቃዱ። እቺ በጣም ቁልፍ ቃል ናት። አንዳንድ ሰው ምን ይላል? እጅ እግሬን ያዘና አስገባኝ ይላል። በቃ ከተተኛው ውስጥ እጅ እግሬን ያዘና እያለ ይጸልያል። አጠገባቸው ያለውን ሰው ማቅረብ ያንተ ስራ ነው፣ በቀረበው ላይ መገለጥ የእግዚአብሔር ስራ ነው በሉት። እስቲ ነገሩት እንደዛ ብላችሁ፣ ማቅረብ ያንተ ስራ ነው፣ በቀረበው ላይ መገለጥ ግን የእግዚአብሔር ስራ ነው። ለዚህ ነው ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ሲል ስታቀርብለት የሚሆነው ነገር አለ። እግዚአብሔር
ክብር ለኢየሱስ ይሁን። እኔ ይሄንን ነገር ሳስብ ነው የሚገርመኝ። አሁን በዚህ ዘመን ምን ያስፈልገናል? እሱ ሾዋፕ ካደረገኛ ምን ያስፈልገናል? እግዚአብሔር ከተገለጠልህ ምን ያስፈልጋል? ምንም እኮ ነገር የለንም። ትዝ ይላችሁ ከሆነ ዳዊትን ወደ ጎልያድ ጦር ሰፈር ሲልከው ያለው ቃል እግዚአብሔር ምንድነው? አምላክ በእስራኤል እንዳለ ይታወቅ ዘንድ። እግዚአብሔር ሾዋፕ ሲያደርግ ጎልያዶች ሊቆሙ አይችሉም። ምንም ነገር ሊቆም አይችልም። ይሄንን ዮሐንስ ፈትኖ አይቶታል። ምዕራፍ 1 ራእይ ባየሁትም ጊዜ ብሎ ቆሜ ቀረሁ አላለም። እንደ ሞተ ሰው ሆኜ ወደቀው አለ። እሱ የቆመበት ስፍራ ላይ ሁሉ ይወድቃል፣ ሁሉ ይደፋል፣ ሁሉ ዝቅ ይላል። ለዚህ ነው በዙፋኑ ፊት አክሊላቸውን አውልቀው ደፍተው ቢሰግዱለት መቆም አይቻልም። ብርክ ይዛል በእግዚአብሔር ፊት። እግዚአብሔር ትልቅ ነው። የኛ ክብር እሱ ነው። የኛ ሞገስ እርሱ ነው። የኛ ተጽዕኖ ምንለው ነገር እሱ። ምንም ነገር የለንም እኛ። አስባችሁታል? አንዳንድ ጊዜ እዚህ ላይ እንደጻፋችሁት ዝም ብለን ሆስት ብናረጋው፣ ዝም ብለን ሆስት ብናረጋው። ዛሬ ማታ በነገራችን ላይ እግዚአብሔር የጠየቅነውን ነገር ብቻ እንዲሰጠናል ብላችሁ አትጠብቁ። ሰባኪ ነው አይደለም። ሰባኪ የሚናገረው ብቻ አይደለም የሚሆነው። ከሰባኪው በላይ ያገኛቸዋል። ከጠበቃችሁት በላይ ያገኛቸዋል። ዛሬ እዚህ ቦታ ላይ እሱ ሾዋፕ ሲያደርግ የሚሆን ነገር አለ። ራሱ ባህሪው ነው። እኛ ስላመጣ ነው አይደለም። እግዚአብሔር በሽታ ጋር አብራችሁ አስቀምጣችሁት በቃ ብሎ አያስብ። እንደዛ አይደለም አስተሳሰቡ እግዚአብሔር። እግዚአብሔር ማንነቱን ሲገልጥ የሚሆን ነገር አለ። ሁሉ ጊዜ አንድ ነገር ይሆናል። ጥቂቶቹም ብቻ አንስቼ አጠር ያሉ ነገሮች ተናግሬ እንጸልያለን። ለእግዚአብሔር በራሳቸው ተነሳሽነት ስፍራ ያዘጋጁ ሰዎች ነበሩ። ይሄ ማለት ምን ማለት ነው? እግዚአብሔር አልጠየቀም ማለት አይደለም። እግዚአብሔር ሊጠይቅ ይችላል። ነገር ግን እግዚአብሔር ለጠየቀው ነገር ሳያስገድዳቸው በራሳቸው ተነሳስተው ስፍራ ያዘጋጁ ሰዎች አሉ አይደለም? በጣም የምናቃቸው ሰዎች ናቸው። አዲስ ነገር ስለሆነ አይደለም እነግራችሁ። ዛሬ በዚህ መንፈስ ውስጥ እንድንሄድ ስለፈለኩኝ ነው። ይኸውላችሁ የመጀመሪያው ሰው ሙሴ ነው። የመገናኛውን ድንኳን እንዲያዘጋጅ ተጠይቆ ህዝቡን በፈቃዱ ቀድሶ ተነስቶ ያዘጋጀ ሰው ነው። ዳዊት ነው ሌላው። ዳዊት ለታቦቱ ስፍራን ያዘጋጀ ሰው ነው። ሶስተኛዋ ሴት ናት። በመጽሐፍ ቅዱስ የምናያት ሱነማይቷ ሴት ናት። ለነብዩ ስፍራ ያዘጋጀች ሴት ናት። አራተኛዋ ደግሞ በአዲስ ኪዳን የምናያት አስገራሚዋ ሴት ማርያም ናት። ለክርስቶስ መድረክን ያዘጋጀች። ሃሌሉያ። ይኸውላችሁ ቅድም ጋሻ አለሙ ሲናገር ምን አለ? የልቡን ትርታ ለማድመጥ እስቲ ዝም በላለኝ ልጄ። ለምንድን ነው ዝም የምትለኝ ሲል የልብህን ትርታ እንድሰማ ነው። አሁን ሰምቼዋለሁ፣ ጸሎትን መቀጠል ትችላለህ አለ። የእግዚአብሔር ድምፅ እንዴት ወሳኝ ነው አይደለም? የእግዚአብሔር ድምፅ ግን እንዲሰማ ስፍራ ያስፈልገዋል፣ ቦታ ያስፈልገዋል። ለምሳሌ ዛሬ በሱ ብቻ በሙሴ ብቻ ብንጀምረው ትንሽ ነገር ለመናገር ያክል በማደሪያው ድንኳን ላይ በታበርናክሉ ላይ መጀመሪያ የማደሪያው ድንኳን ላይ የሆነ ነገር ነበር። ትዝ ይላችሁ ከሆነ ትንሽ እሷን ፓተርን ብቻ ላንሳና ልለፍ፣ በጣም ራሱን የቻለ ሰፊ ነገር ስለሆነ ትዝ ይላችሁ ከሆነ አደባባይ ላይ ወደ መቅደስ ሰው ሲገባ አደባባይ ላይ የሚሰማው ድምጽ የምን ድምጽ ነው? የዝማሬ ድምጽ፣ የሽብሸባ፣ የእልልታ አይደለም እንዴ? በምስጋና ወደ ልጆቹ እያለ በመገዛት ወደ አደባባዮቹ ስለሚል ዝማሬ፣ ምስጋና ድምጽ ነው ያለው። የዜማ ድምጽ አለ። እሱ ብቻ አይደለም ያለው፣ የሚታረድ ከብት ጮታል። ሊታረድም የተዘጋጀ የታረደም የሚጮካል። ሁሉም ድምጽ የእንስሳት ድምጽ ያንን መድረክ ሞልቶታል። ካህናቱ ደግሞ ስራውን በሚሰሩበት ጊዜ ደግሞ አንተ ይናርግ አንተ ያን ፈጣሪ ሲላላኩ የብዙዎች ሰዎች ድምጽ ያንን መድረክ ሞልቶታል። አደባባይ በሰው ድምጽ የተሞላ ነው። ቅድስት ውስጥ ስትገቡ ቅድስት ውስጥ መግባት የሚችሉት ካህናት ብቻ ስለሆኑ ካህናቱ በቅድስት ውስጥ የሚያደርጉት ነገር አንድ ነው። ቀንና ሌሊት ያመልካሉ እየተቀያየሩ።
ቀንና ሌሊት ያዜማሉ። ቀንና ሌሊት ያዜማሉ። እዛው ስትገቡ የከብቱ ድምጽ ይቀራል። የህዝቡ ጫጫታ ይቀራል። እዛ ላይ ያለው የስጋው መቃጠል ሽታ ጠቅላላ ብዙ ነገሮች ግርግሩ ሁሉ ይቀርና ህብስቱ አለ፣ እዚህ ጋራ መቅረዙ አለ፣ የጣኑ አለ፣ እዚህ ጋራ ሌላ ለየት ያለ አሮማ ያለበት ቦታ ነው። ያ ቦታ ላይ የማን ድምጽ ይሰማል? የአምላኪዎቹ ድምጽ፣ የዘማሪዎቹ ድምጽ ይሰማል። ወደ ሶስተኛው ክፍል ዘልቃችሁ ወደ ቅድስተ ቅዱሳን ስትገቡ ድምጽ የለም። ካህኑም አይናገርም። ሲናገር ደርሷል ቅድስት ላይ። ከዛ በኋላ ግን እሱ አይደለም የሚናገረው። የመጀመሪያው ስርዓት የካህኑ ነው። ሁለተኛው የሚያመልኩ የካህናት ኃላፊነትና ስራ ኢኒሺዬሽኑ ያለው በእነሱ ነው። ሶስተኛው ክፍል ውስጥ ግን ኢኒሺዬሽኑ ያለው ከእግዚአብሔር ዘንድ ብቻ ነው። ከእግዚአብሔር የሚነሳ ነገር ነው እንጂ ያለው ሰው ይዞ የሚገባው ድምጽ አይደለም። ለዚህ ነው ቅድም ጋር ሻለሙ እንዳለን ጸጥ ያለ ክፍል ነው። እሱ ብቻ አይደለም፣ ብርሃን የሚባል ነገር ያ ክፍል ውስጥ የለም፣ መብራት የለም። the only thing ካህኑ ይዞ የሚገባው ዕጣኑን ነው። ምንም ነገር የለውም ሌላ ነገር። እዛ ውስጥ ብርሃን ከበራ የክብሩ ብርሃን ነው። እዛ ውስጥ ድምጽ ከተሰማ የእግዚአብሔር ድምጽ ነው። ምን አይነት ቦታ ላይ ነው የእግዚአብሔርን ድምጽ የምትሰማው? አደባባይ ላይ አይደለም፣ ቅድስ ላይ አይደለም፣ ቅድስተ ቅዱሳን ውስጥ ነው። በግርግር የምንሰማው መልአክ የለንም። the still voice ጸጥ ያለ ሰፈር ላይ እግዚአብሔር ይናገራል። ይሄ ስፍራ ስለተዘጋጀለት እግዚአብሔር ለካህኑ ይናገር ነበር። ካህኑ ባዶ ነው። የሚገርማችሁ ነገር ካህኑ ከተሰጠው ኃላፊነት ውጪ ማለትም ውጪ ይሄን አርግ፣ ይሄን ፍጠር፣ ይሄን ተብሎ የተሰጠው መመሪያ አለ። ሰማያዊ ግን ጠብታ ሊመጣ የሚችለው እሱ ቅድስተ ቅዱሳን ከገባ ብቻ ነው። ለምን? የእግዚአብሔር ድምጽ፣ የሰዓቱ ድምጽ የሚመጣው እዛ ውስጥ ብቻ ነው። ከዛ ይዞ ሲወጣ መልእክት አለው፣ ድምጽ አለው፣ የሚያስተላልፈው ነገር አለው። ድንገት ባዶ ሆኖ የገባ ሰው ሙሉ ሆኖ ይወጣል። የተዘጋጀ ስፍራ ስላለ ነው። ባይኖር ኖሮ ይሁሉ የለም። ዋው! ታዲያ አንድ ጊዜ ህዝቡ ባመፀ ጊዜ በመካከላቸው እኔ አላድርም አለ እግዚአብሔር። አላድርም ያለ ጊዜ ሙሴ እኔም አላድርም አለ። ለምንድን ነው አላድርም ያለው? ድንኳን በሌለበት፣ ያምልኮ ቦታ በሌለበት ቦታ እኔም ማደር አልችልም። ስለዚህ ሙሴ ማድረግ የቻለው ነገር ምንድነው? በመካከላቸው አድሮ ለህዝቡ በረከት ይሆነው፣ በዙሪያሽ ቅጥር በውስጥሽ ክብር ሆናለሁ ያለ እግዚአብሔር እሱ አላድርም ስላለ ምን አደረገ ይላል? አውጥቶ ድንኳን ከሰፈር ውጪ ተከለ። ጠዋት ፓስተር አብቴ ያስተምረን ነበር። ተከለ። በዛ በውጪ ሲተክል የሆነው ነገር ምንድነው? ማንም እግዚአብሔርን የሚፈልግ ቢኖር የተዘጋጀ ስፍራ አለ። ሌላ ደግሞ በአመጻችን ይሄኛውን አተነዋል፣ ሌላ ግን አዘጋጅቻለሁ አለ። ማንም እግዚአብሔርን የሚፈልግ ቢኖር ከሰፈር ውጪ ይውጣ አይደል ያለው? ስለዚህ ጧት ሙሴ ይነሳና ከሰፈር ውጪ ይወጣል፣ ወደ ድንኳኑም ይገባ ነበር ይላል። ወደ ድንኳኑ ሲገባ ሁሌ የክብር ደመናው ሂት ያደርጋል። ሃሌሉያ! ይመጣል ያ የክብር ደመና፣ የእግዚአብሔር ድምጽ ይመጣል፣ የእግዚአብሔር ጉብኝት ይመጣል። ልክ ያንን የክብር ደመና ህዝቡ ሲያይ የእግዚአብሔር ቃል ሲናገር ምን ይላል? ዘጸአት 33 ሁሉም በደጃፉ ላይ ተነስቶ ይሰግዳል ይላል። የሚገርም ነው። ይውላችሁ ኢያሱ ደግሞ ሁሌ በዛ ማደሪያ ድንኳን ጋራ ያድር ነበር ይላል እግዚአብሔር ቃል ሲናገር። በጣም የሚያስገርመኝ ነገር ልንገራችሁ። እዛ ድንኳኑ ጋር የሚለማመዱትን ነገር እንደው ርዝራዡ ነው እንጂ ሰፈር የሚደርሳቸው እፍታው ዋናው ነገር አይደርሳቸው። እዛ ገብተው የሚለማመዱት ነገር ኢያሱ እዛ ያለው ነገር የሚለማመደው ነገር ሙሴ የሚለማመደው ነገር ሰፈር ያለው ህዝብ በከፊል ነው። ዛሬ እንደዚህ በሉት፣ በከፊል አምልኮ አቁም፣ ስፍራ አዘጋጅለት።
ባዘጋጀለት ስፍራ ተገናኘው አግኘው ጌታ ክብር ለኢየሱስ ይሁን በጣም የሚገርም ነው ዋው አንድ ቃል ተጽፏል ዘጸአት ላይ ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ፊት ለፊት ይነጋገር ነበር ከዚያም ሙሴ ወደ ሰፈሩ ይመለሳል ረዳቱ የነበረው ብላቴናው የነዌ ልጅ ኢያሱ ግን ከድንኳኑ አይለይም ነበር ይላል የመጨረሻ ራቁትነት የሚሰማህ መቼ ነው በሉኝ የእግዚአብሔር የሆነ ነገር ምንም ነገር በውስጤ ሳይኖር ሲቀር እና አንድ ጊዜ ከፓስተር አብቴ ጋር አንድ ሰፈር ልናገለግል ሄድንና ዓርብ ዕለት እንደዚህ ዓርብ ዕለት ምሽት ዘማሪ ነበርኩ እሱ ሰባኪ ነው እና ልዘምር ወጥቼ በጣም ተጨናንቄ ቶሎ አቋርጬ ወረድኩና ቆጭ አልኩ አጠገቡ እና ለሱ ያልኩት ቃል ይሄን ነው እንዳትስቁብኝ ሱሪ አድርጌያለሁ ወይ ያልኩት ሱሪ ያረኩ አልመሰለኝም ስሜቱን እንድትረዱት ብዬ ነው ለሱ እንደዛ ነው ያልኩት እንዲ ሱሪ አድርጌ ነበር እዛ ከስቆም ልክ ራቁትን እንደቆመ ሰው ነው የተሰማኝ ጌታ እኮ ነው ክብራችን ሙላታችን የመጨረሻ ዲያቆን በቃሱ ከሌለ ምንም ነገር እኮ የለም ወይው ካለ ጌታ ምንድነው የሚኮነው አሁን ሊወጥቼ ስናገር የፈለጋችሁትን ልታስቡ ትችላላችሁ አይደል መቼም ቁጭ ብሎ የሚሰማ ሰው የፈለገው ማሰብ ይችላል እኔ ግን እውነቱን ብትጠይቁኝ every time 10 ሰው ፊት አቆመኝ 10 ሰው ፊት አቆሙኝ እኔ ክብሬ ጌታ ነው ሞገሴ ጌታ ነው እሱ ከሌለ እኔ እዚህ ቦታ ምንም አልሰራም የመጨረሻ የሚያስጨንቀኝ ነገር ስወጣ አብረኸኝ ትወጣለህ ወይ በቃ ይሄ ነው እሱ ሳይሰማችሁ ያለ ራቁትነት ባዶነት በቃላት የሚገለጥ አይደል ሙያተኛ ችግር የለበት ሙያተኛ ተግባሩን ፈጽሞ ይወርድ አምላኩን ይዞ ለመምጣት የሚተጋግል ይሄ የሚችል ነገር አይደለም ዝም ብለህ ወጥተህ ፈለከውን ተናግረህ መውረዳችን ከእንደዚህ ያሉ ሙያተኞች አሁንም እግዚአብሔር ነፃ ያወጣል እኛም ላይ ካለ እግዚአብሔር ይክፈፈው በጣም የሚገርማችሁ ሙሴ ያንን ስፍራ በማዘጋጀቱ አንድ ያደረገው ነገር አለ ለእስራኤል አምልኮ እንዳይቋረጥ አደረገ ምንም እንኳን እግዚአብሔር ቢያዝነው ወርሺፕ ግን እንዲቀጥል አደረገ አይቴሉ ለእግዚአብሔር ስፍራ አዘጋጅተን በትውልድ መካከል ስንንቀሳቀስ ወርሺፕ ይቀጥላል አው ብዙ ቦታ ላይ ማነቆ ሊገጥመው ይችላል ብዙ ቦታ ላይ እንቅፋት ሊገጥመው ይችላል አምልኮ ነገር ግን የሆነ ሰፈር ትገቡና አምልኮ ይዛችሁ ትመጣላችሁ በእያላችሁበት ስትገቡ አምልኮ ይዛችሁ ትመጣላችሁ ስለዚህ ተስፋ አለ ህይወት አለ እዛ ጋራ ፍጻሜ አለ ለምን ይሄ ተስፋ እንደገና በሌላ መንገድ ስላበበ አምልኮ አለ መቋረጡ ዳዊት ነው ሁለተኛው ሰው በጣም ምናቃቸው ነገሮች ናቸው እነዚህ ብዙ ጊዜ ምን ሰማቸው በዚሁ መንፈስ ውስጥ ግን እንድንከታተለው እንድንሰማው ነው የምንጠይቃቸው አንደኛ ዜና 15:3 ላይ ወደ ኋላ ተመልሼ ብዙ ታሪኩን መናገር ስለማልችል እንጂ ዝርዝር ብንገባ ብዙ ማለት እንችላለን ዳዊት የእግዚአብሔርን ታቦት ወደ አዘጋጀለት ስፍራ እንዲያመጡ እስራኤልን ሁሉ በኢየሩሳሌም ሰበሰበ እኔ ከአምልኮን ሳስብ በጣም ከሚያስ ድንግጥ ከሚያደርጉኝ የመጽሐፍ ቅዱስ ክፍሎች አንዱ ለኔ ሎዶቅያ ነው ዮሐንስ ራእይ ምዕራፍ 3 ላይ የሎዶቅያ ቤተክርስቲያን ታሪክ ነው ፒክቸሩን እንድታዩ መፈልገው ምንድነው የሎዶቅያ ለሰባቱ አብያተ ክርስቲያናት ጻፍ ነው እንጂ ያለው ለሰባቱ እድሮች ጻፍ አላለው አይደል እንዴ ለሰባቱ አብያተ ክርስቲያናት ነው ያለው ከዛ መሃል አንዱ አብያተ ክርስቲያን ከሚባሉ ማን ሎዶቅያ ነው ሎዶቅያ እኮ ቤተ ክርስቲያን ናት እሺ እነሱ ምንድን ነበር የሚያደርጉት በጣም ሰክሰስፉል ናቸው በመድር አይን ሲታይ ብዙ መልካም ነገር ያላቸው በመድራዊ አይን ሲታይ
ግን መጽሐፍ ቅዱስ ምን ይላል እዛው ስለ ሎዶቅያ ያላት ምንድነው እነሆ በደጅ ቆሜ አንኳኳለሁ ማንም ደጁን ቢከፍትልኝ ወደ እርሱ ገባለሁ ከእርሱም ጋር እራት እበላለሁ ያለው ጌታን ለማያውቅ ሰው ሳይሆን ለቤተ ክርስቲያን ነው ይሄንን ድምጽ ያመጣው አስቡት እንግዲህ እያመለኩ እኮ ነው ቸርች ገብተው እየዘመሩ ነው እየጸለዩ ነው እየተሰበከ እኮ ነው የእግዚአብሔር ነገር አለ ብለው ተስፋ አድርገው እኮ ብዙ ግርግር ውስጥ ነው ያለ ማለት ፕሮግራም እየተካሄደ እኮ ነው በየጊዜው ተመላኪው ግን ደጅ ነው የኔ ጥያቄ ይሄ ነው ማንን ነው የሚያመልኩት ይሄኔ ጥያቄ ማንን ነው የሚያመልኩት ተመላኪው የለማ ተመላኪው በሌለበት ማን ነው የሚመለከው ለካ አምልኮ አለ እግዚአብሔር ይቻላል ይኸውላችሁ መንፈሳዊ አምልኮ የሚመስለው የተለማመደው ካለ እግዚአብሔር ይቻላል እግዚአብሔር በሌለበት ሰፈር ላይ ተንበርክኮ መጸለይ እግዚአብሔር በሌለበት ነገር ውስጥ መዘመር እግዚአብሔር በሌለበት ነገር ውስጥ ሁሉን ማድረግ ይቻላል ፕሮሰሱን ማካሄድ ይቻላል እሱ ግን በደጅ ቆሜ አንኳኳለሁ ማንም ደጁን ቢከፍት ይላል እሱ የተጠማው እራት የሚያባለው እነሱስ ፕሮግራም ስብሰባ ዋው ይገርም ነው ስፍራ አላዘጋጁለትም ስፍራማ ቢያዘጋጁለት ኖሮ በሩን ይከፍቱና ይውልና ግባ መድረኩ ላይ አንተ ነህ መቀመጥ ያለብህ መንገስ ያለብህ እዚህ ጋር አንተ ነህ ሁሉ ካንተ እግር ስር ዝቅ ይበልልህ ዮሐንስ ሲናገር እርሱ ሊለቅ እኔ ግላንስ ይገባል አለ ዲክሪዝ እና ኢንክሪዝ የሚባለው ነገር አምልኮ ውስጥ ካልገባን እያመለክን አይደለም ያለ ነው እስቲ ዞር አጣገባቸው ያለው ሰው እንደዚህ በሉት ኢየሱስን ላምልክበት ገለል በል ከፊቴ በሉት በሉሊላ አንድ ሰው ገለል በል ከፊቴ ላምልክበት ኢየሱስ አይቴሊው አይከልክሉን ይመለክ ይድመቅ ይታየለን ከፍ ይበልልን አረ ለዘላለም እኛ እንረሳ እውነቴን ነው የምላችሁ እኔ እኮ ሰው ቢያደንቀኝ እኮ ምንም ላረግለት አልችልም እንደው ምንም እሱ ጸጋው በኔ መጥቶ እንኳን ካልሰራው እኔ እኮ ምሰጣችሁ አንድ ነገር የለኝም እኮ ስላችሁ እኮ ከምሬ እኮ ነው የምላችሁ አንዳንድ ሰው የሚሰጥ ነገር ያለው ይመስለዋል በፍጹም እግዚአብሔር ባንቺ ውስጥ ካልሰጠ እግዚአብሔር ባንተ ውስጥ ካልሰጠ የድሃዎች ነን ይሄንን ማመን አለብን ሾዋፕ ያርግልን ይገለጥልን ኢየሱስ አረ ይገለጥልን ኢየሱስ እኔ ናፍቆቴ ይሄ ነው ዛሬ እኔ መስበክ አይደለም ናፍቆቴ ኢየሱስ ይገለጥልን ዋው ይገለጥ ዛሬ ማታ ይገለጥልን እዚህ ቦታ ላይ ጌታ ይገለጥልን ሌላ ምንም ነገር አይደለም የሚያስፈልገን ይገለጥልን ብንሰብክ ለሱ ብንዘምር ለሱ ብንጸልይ ለሱ ለሌላ ነገር አይደለም መዝሙር በራሱ መዳረሻ የለውም ምንቀኔ በራሱ መዳረሻ የለውም ጸሎት በራሱ መዳረሻ የለውም ስብከት በራሱ መዳረሻ የለውም ይሄ ሁሉ መንገድ ነው ወደሱ የሚያመጣ እሱ ከመጣ ሌላው ያስፈልጋል ቁጭ አድርገን እሱ ግር ስር እንደፋለን እሱ ሊልቅ እኔ ግላንስ ስለዚህ ዳዊት ምን አለ ዳዊት አለ ኖ ስፍራ እናዘጋጅለት እኔ አንድ ነገር ገባኝ ምን ገባኝ መሰላችሁ በመሄድበት ሰፈር ውስጥ ሁሉ ለራሴ ሳይሆን ለኢየሱስ ፕላትፎርም ማዘጋጀት መድረክ ማዘጋጀት እሱ ሊታይበት የሚችል መድረክ ማዘጋጀት እኔ ልታይበት ምችላል ኢሳይያስ 40 ላይ ምን የሚል ቃል አለ በመድረ በዳ መንገድን ጥረጉ አዘጋጁ አይደለ ምን ይሆን ዘንድ ይመጣ ዘንድ መሲሁ አይደለም የሚለው 40 ላይ አስባችሁታል ተራራው ዝቅ ይበል ሸለቆም ከፍ ይበል ሁሉ ነገር ለሱ ተደድሎ ይስተካከልለት ካልክ በኋላ በተስተካከለው ላይ ተነስተ ትሮጣለህ እንዴ ይሄ እኮ ለሱ ነው የተዘጋጀው እኔ ያን ነገር ልንገራችሁ ክብራችን ሲከብር ነው ሌላ ክብር የለንም አለቀ 4 ነጥብ ምንም ክብር ዛሬ ማታ ኢየሱስ እዚህ ቦታ ላይ ከብሮ እኛ ኮጣን ከብረናል መክበር ማለት ሲከብር ነው ሌላ ምንም ነገር የለው አንድ ጠጉር ጥቁሯን ነጭ ማናረግ ፍጥረታት
እኔ ምን ጦሽ ባያረገን እኮ እንዲች ጦሽ ምን ፍጥረታት እንዲ መከራ ምንነው ውጥርጥር ብለን እዚህ ጋር የሚሰጠው ያለኝ ነገር ይመስል በቃ እዚህ በቃ ምንም እኮ የሌለን ባዶች ሙላታችን እኮ እሱ ነው ክብራችን እኮ እሱ ነው እናንተ ይሄ እኮ ቀላል ነገር አይደለም እንደዚህ ሲወራ ዘመናችንን እኮ ያጣበበብን ነገር እኮ ነው ስለዚህ ዳዊት እስራኤልን ሁሉ ነው የሰበሰበው ስፍራ ይዘጋጅ ሃሌሉያ እስራኤልን ሰብስቦ ቀልድ የለም ዝም ብለ መሮጥ የለም ዝም ብለ ሀገር ማለት የለም ዝም ብለ ንግስና የለም ዝም ብለ መሪ የለም ተሰብሰቡ ቤት ስፍራ ይዘጋጅለታል ይሄን ቃል በጣም ልቤን ይነካኛል ስትሰሙት እናንተም የሚነካችሁ ጥቅስ እንደሆነ አውቃለሁ መዝሙር 132 ከ1 እስከ 5 እግዚአብሔር ሆይ ዳዊትን የታገሰውን መከራ ሁሉ አስብ እርሱ ለእግዚአብሔር ማለ ለያዕቆብም ኃያል አምላክ እንዲህ ሲል ተሳለ ወደ ቤት ያልገባም አልጋይም ላይ አልወጣም ላይኖቼ እንቅልፍን ለሽፋሽፍቶቼም ሸለብታን አልሰጥም ለእግዚአብሔር ስፍራን ለያዕቆብም ኃያል አምላክ ማደሪያን እስካገኝ ድረስ ከዚህ በፊት ነግሬያችኋለሁ ብዙ ቦታ ባልናገረውም እኛ ቤተክርስቲያን የሚያቆጥ ታሪክ ነው ወጣቶቹን ተጠንቀቁ እያልኩ ነው የምናገረው እና ባልኳችሁ የመጀመሪያዎቹ እንደዚህ ንቅናቄ ህይወት ዘመናችን ላይ ያደረኩት እሱን ነው ሁሉ እግዚአብሔርን ነገር ሳስብ ምን ውስጥ የመለማመድ ይፈልግ ነበር you are here እዚህኮ አለ የሚለው ነገር እስቲ አለህ በሉት እስቲ አለህ በሉት ልጅ ሆናችሁ በወጣትነት ዘመን ይሆን እግዚአብሔር የሚነካ ቢሆን ልትነኩት የሚዳሰስ ቢሆን ልትዳሰሱት እንደው መታቅፉት ቢሆን ልታቅፉት ይከጅላችኋል ወለት እኔ እንደዛ ከጅሎኛል እንደው ምን አለ መተከፈ በታረገኝ ሁሉ ያልኩበት ጊዜ አለ ጸሎት ላይ በቃ ምክንያቱም ያው ልጅነት ውስጥ የሚገባም ብዙ ነገር ያው በውጫይ ነገር ስለሆነ ማለት ነው እና እኔ እንደሱ በእንደዛ አይነት ዘመን ውስጥ ማለት ነው በእንደዛ አይነት ዘመን ውስጥ ያለሁኝ አንድ ጊዜ ምን ላድርግ ብዬ ቁጭ ያሰብኩ ይሄንን ነገር ከውስጥ እንዳይወጣ ፈለኩ ስለዚህ ያደረኩት ይሄ ነው እኔ ትንሽ እንጨት ውድ ወርክ ተምሬያለሁ ሃይ ስኩል ያለውና በቆንጆ ወንበር ሰራው በጣም ተምሮ ወንበር ሰራውና መኝታ ቤት ያምጥቼ አስቀመጥኳትና ሰው እንዳይቀመጥባት አልኩ ልብሴንም አላስቀምጥባት እቃ አላስቀምጥባት ሰው ወጥቶ ገዳ እንዲህ ጣስ ነው ምለው ይሄ ሆኖ ለ8 ወር ብቻ ነው እኔን ደግሞ አስቀምጣችሁ ጣው ስታመልኩ እንዳትገኙ ግን የዛ ጊዜ ይሄኔ እንትን ነው በቃ ጥማት ነው በቃ ሄጄ ሳወራ አሁን እንደ ወዳጆቼ ጋር ሊሆን ይችላል የትም ሳወራ ውስጤ ይቀናል በቃ ምሰማው የማየው ነገር ሁሉ እንደ እግዚአብሔር በቃ እንዲ ባገኘው አይነት እንደው ይግባባችሁ ውስጣችሁ ዛሬ እንደው እሱኮ ሲያረካን እኮ ያለው መርካት ምንም እኮ ሊያረካን አይችልም ኢየሱስ የሚያረካው ማንነታችን እኛ እርካታ ለዓለማዊ ተተነዋል በቃ ሲመጣ ያረካል ኢየሱስ ምናምን ትለዋል እዚህ እኮ ራስ እርካታ ጠፍቶበት ቤት ውስጥ ቁጭ ብሎ እኮ መከራውን የሚያበንት ዛሬም የሚያረካ ኢየሱስ ነው ማንንም የተጠማ ቢኖር ወደኔ ይምጣና ይጠጣ ያለው ለማያቅ ሰው ብቻ ነው ለማያቆም ነው ሲጠማ ሁሌና ጠጣ ያችን አስቀመጥኩና የሚገርማችሁ ነገር በርከክሰ አለ እላለሁ ጋሻለ በርከክስን አለ እለው በእውነት ነው የምላችሁ ጌታ ቸር አይደል አንዱ ህልውናውን ያተለማመርኩት በዚች ነበር ከዛ ግን የሆነ ጊዜ ላይ ወደ 8 ወር ይሆናል ያው ወንበር ቤቴ ውስጥ የነበረው ከዛ በኋላ ያንን ወንበር ከክፍሌ አወጣሁት ለመሰላችሁ ሳይኖርም አለ ላይ ደረስኩ አሁን ምንም ነገር አያስፈልገኝ የሚያስፈልገኝ እኔ እሱ ማወቅ ነበር አው በቃ አለ ሃሌሉያ እስቲ አለ በሉት ሰማይና ምድር ጌታ እኮ ተሸክመን ሁሉናው የምንዞረው ጌታ እስቲ አለ በሉት ሰፈር ስትገቡ አለ ቤት ስትገቡ አለ መንገድ ላይ ስትነዱ አለ he's there በጣም የሚገርማችሁ ነገር የዳዊት ስፍራን ማዘጋጀት ምን አመጣ ብትሉ ክብሩን አስመለሰ ሙሴ አምልኮን አስቀጠለ ዳዊት ክብሩን ደግሞ አስመለሰ
በጣም ባጭሩ የሁለቱን የቀሩትን ባጭሩ ልንገራችሁ። ሱነማይቷ ሴት ያለችው ይሄንን ነው። ታሪኩን ብዙ ጊዜ ስለምናነብ ሁለተኛ ነገሥት ሄዳችሁ ስታነቡ ከምዕራፍ 4 ላይ 9 እና 10 ሱነማይቷ ሴት ያለችው ነው። ይህ አዘውትሮ በደጃችን የሚያልፍ ሰው ቅዱስ የእግዚአብሔር ሰው መሆኑን አውቃለሁ። ስለዚህ በሰገነቱ ላይ አንዲት ትንሽ ክፍል ቤት ሰርተን አልጋና ጠረጴዛ ወንበርና ፋኖስ እናስገባለን። ከዚያም ወደኛ በሚመጣበት ጊዜ ሁሉ ማረፊያ ትሆነዋለች አለ። ይሄ እግዚአብሔር ሰው ምን ሲያደርግ ነው የከረመው? ሲያልፍ ነው የከረመው። ሲያልፍ የከረመውን አንድ ቀን አስቆመችና ብላ አለችው፣ ጠጣ አለችው። ይሄም አልበቃትም። ላንተም መሆኑን ሁሉ ላድርግ አልበቃም። ኖ ግባና ቤቴ እደር። ስለዚህ ሰገነቱን ከፍ ያለ ስፍራ ለእንግዳ የሚሰጠውን ለሱ ሰጠችው። የሚያስገርመኝ ነገር ይሄ ነው። ስፍራ በዛ ቦታ ላይ ይቺ ሴት ነብዩ ለሷ ምኗ ነው? በነብዩ ውስጥ ያለው እግዚአብሔር ነው ቁም ነገሩ። ነብዩን እኮ ለየት አድርጋ እንድታየው ያደረጋት ውስጧ ያለ እግዚአብሔር፣ በዛ ዘመን በነቢያት ራሱን ስለሚገልጥ እግዚአብሔር በቃ እሷ የምታስበው እግዚአብሔርን ነው። እንኳን በዛ በብሉይ ዘመን አይደለም በአዲስ ኪዳን ዘመን መንፈሳዊ ሰዎች ወደ ቤታችን ሲመጡ እንዳይወጡ እንፈልግ አይደል እንዴ? አይደል እንዴ? ልክ አዚፍኛ ራሳችን ማናገኘው ይመስል እነሱ እንዳይወጡ እንታገላለን። በቃ ተቀመጥ እዚህ ዳር፣ ለምን አታድሪም ዛሬ፣ ለምን አታድሪም ዛሬ እንላለን። እንፈልጋለን የእግዚአብሔርን ነገር ስለምንጠማ። እሷም ተጠማች፣ ተቀመጣለች፣ ገባለች። እንዲያውም ምን አለችው? ለራስህ ቦታ አዘጋጅልሃል። ዛሬ እንደዚህ በሉት፣ የራስህ አልጋ ላይ አታስተኛው በሉት፣ ንገሩልኝ፣ አዘጋጅለት። አንዳንድ ጊዜ ምንም አይመስለንም ቀሎብን የእግዚአብሔር ነገር። እሷ እኮ ክፍል ነው የሰራችው፣ አልጋ ነው ያዘጋጀችው፣ ቦታ ነው እኮ ያዘጋጀችው። ምን እያደረገች ነው ታውቃላችሁ? ኖ ስፔሻል ፕሌስ ያስፈልጋል ለሱ። እኔ ብዙ ላልል እችላለሁ፣ ምክንያቱም ከገባንበት ማንወጣበት ታሪክ ስለሆነ። ሳትጠይቅ ስፍራ አዘጋጀች፣ ሳትጠይቅ ልጅ ተሰጣት። የሚያስደንቅ ነው። ጠይቀህ ማትቀበል ሰው አለ። ጌታ ሆይ ምነው ዝም አልከኝ የሚል ጾም ጸሎት ፕሮግራም ስንት ጊዜ እንደምንከፍት። እቺ ደግሞ ሳትጠይቅ ከዛስ ሳትጠይቅም። በጣም የሚገርም ነው። በጣም የሚያስደንቀኝ ነገር ይቺ ሴት ያዘጋጀችው ስፍራ በጣም አሳጥሬ ነው ጊዜውን ለመሰብ ለማድረግ ወደ ጸሎት ትንሽ እንድንጸልይ። ይቺ ሴት ያዘጋጀችው ስፍራ ምን አመጣ ብትሉኝ፣ የልጇን ትንሳኤ ተቀበለችው። ያዘጋጀችው ቦታ ላይ ነው። ዛሬ ትንሳኤን ተቀበላለህ ያዘጋጀው ቦታ ላይ። አሬ ከሰሚሰማኝ ካለ እዚህ ቤት ያዘጋጃችሁበት ቦታ ላይ ነው ትንሳኤያችሁን የምትቀበሉት። ሃሌሉያ! ያዘጋጀው ነገር ሲኖር እዛ ላይ ይገለጣል እግዚአብሔር። ምንም እኮ አይደለም ያደረገችው። ትዝ ይላችኋል። አስቀመጠችው፣ አስተኛችውና ምንም ሁሉ ደህና ነው ብላ የት ነው የሮጠችው? ወደ ነብዩ። እኔ አልጠየቅኩም፣ ነገር ግን ይሄንን ተቀብያለሁ ከእግዚአብሔር አንተ ተናግረህ። አሁን ደግሞ ና አለችው። ይዛው ጸጥ ብላ ይዛ መታ ክፍሉ ዘግታ አስገብታ ዘግታ ወጣች። ሲያየው ሞቷል። አይገርማችሁም? ባታዘጋጀው ኖሮ እንደ ሞተ ይቀር ነበር። የተዘጋጀ ቦታ ስለነበር ግን እዛው ላይ ትንሳኤው መጣ። ዋው! አይቴል በጣም እግዚአብሔር ይርዳንና ለእርሱ ስፍራ የምናዘጋጅ ሰዎች ነው። ይሄንን እንግዲህ ለሌላ ጊዜ ስብከቶች ልቶ እና የመጨረሻውን ብቻ ልናገር። ማርያም የማርያም ህይወት ልዩ የሚያደርገው ነገር ምንድነው? ጌታን ማክበር ብቻ አይደለም፣ ታከብረዋለች፣ ግን ትወደዋለች። ኢየሱስ አልዓዛርን ይወደው ነበር አይደል? እሷ ደግሞ ትወደዋለች ኢየሱስ። እና በጣም አንድ ነገር ሁሉ ያስገርመኛል። የህይወት ሳይክሉ ሙሉ የሚሆነው የሚወደንን ስንወደው ነው። እየሰማችሁኝ ነው?
ትልቁ ነገር መወደዳችን ይመስላችኋል? አይመስልኝም። ትልቁ ነገር መወደዳችን ነው አይደል? የመጀመሪያው ትልቁ ነገር ሰው መወደዱ አይደል እንዴ ታሪካችንን የቀየረው? ግን የወደደህን መልሰህ ስትወደው ሙሉ ይሆናል። ሰርክሉ ሙሉ ሲሆን ሁሉ የሚሆን ነገር አለ። በጣም የሚገርም ነው። ማርያም እንደማንኛውም እንደ ማርታ ተነስታ የማስተናገድ ፍላጎት ስለሌላት አይደለም። ነገር ግን ልቧ ውስጥ ለሱ ያላት ስፍራ አለ። ያ ስፍራ እንድትንቀሳቀስ አላስቻላትም። ስለዚህ ምን ሄዳ እግሩ ስር ተቀምጣ ማርታ ትሯሯጣለች። አሁንም ብታያት አለች፣ አሁንም ብታያት አለች። ሲጨንቃት ነው ማርታ ያለችው እንዴ ጌታ ሆይ አናግራት እንጂ እኔ ብቻዬን እኮ እየተሯሯጥኩ ነው ንገራት ያለችው። እሷ ምንድነው የማርታ ነገር? ማርታ ይብሉልኝ ይጠጡልኝ ነው። ኢየሱስ መጥቶ በሉት እስቲ አጠገባቸው ያለውን ሰው ከሱ ማዕድ ልትካፈል ተቀመጥ በሉት እስቲ ለአንድ ሰው። ሌላ ማዕድ ይቅርብኝ። ክብር ለኢየሱስ ይሁን። ደስ የሚለኝ ቃል አለ አይደለም? ወደ ኤማውስ መንገደኞች ጌታ ኢየሱስ ክርስቶስ ሲገባ ያደረገው ነገር ወደ በገባ ጊዜ አብሯቸው አይደለም ማዕድን ሊቆርስ ነው የተቀመጠው በገበታ ላይ። በጣም የሚያስገርመኝ ነገር ሌላ ገበታ አለው ኢየሱስ፣ አይን የሚያበራ ገበታ። በልተ ጠጥተ ጠገብኩ ለማትነሳበት አይነ በርቶልህ የምትነሳበት የጌታ ገበታ አለ። እሱን ገበታ ነው ያላቸው ለሎዶቅያ ሰዎች። ክፈቱልኝ ልግባና እራት ልብላ ያለው እሱን ነው። ሃሌሉያ። ስለዚህ ማርያም ጌታ እንዲህ ያላት፣ ማርታ ማርታ ስለብዙ ነገር ትጨነቂያለሽ ትዋከቢያለሽ፣ የሚያስፈልገው ግን አንድ ነገር ብቻ ነው። ማርያም እኮ የሚሻለውን ድርሻ መርጣለች፣ ይህም ከርሷ አይወሰድባትም። ማርያም በፈቃዷ ነው ልቧን ለጌታ የሰጠችው። ማርያም ይሄ ያዘጋጀችለት ልቧ ምን አመጣ ብላችሁ ብትሉኝ፣ አልዓዛር ሲሞት እኔ አንድ ነገር ንገራችሁ። ጌታ የተዘጋጀ ስፍራ ካለ በሉት ለአንድ ሰው ይመጣል በሉት እስቲ ዛሬ እስቲ ይመጣል በሉት ባካችሁ። የተዘጋጀ ስፍራ ካገኘ ጌታ ይመጣል። አሁን ቁም ነገሩ ምንድነው መሰላችሁ? ስፍራ ስለማናዘጋጅለት በህይወታችን ላይ በልባችን ላይ በዘመናችን ላይ ስፍራ ስለማናዘጋጅለት የት ይምጣ? ከተዘጋጀ ግን ይመጣል ጌታ። God will show up። እግዚአብሔር የተባረከ ይሁን። ለዚህ ነው አሳፍ ሲናገር፣ አሳፍ እኮ በዋዛ እንዳይመስላችሁ አሳፍ ያላሳለፈው ህይወት የለም። መጀመሪያ ሲጀምር ያልኳችሁ እሱ ነው። በሰማይ ካንተ በቀር ማን አለኝ? በምድርስ ካንተ ሌላ የምሻው የለኝም። አንዳንድ ጊዜ ህንጻ ገንብተን ቤተክርስቲያንን ማለት ነው፣ ይሄ ቸርች ህንጻ የሚባለው ይሄ ህንጻ ማለት ሰውን ሳይሆን ህንጻ እኮ ገንብተን ህንጻ ታቅፈን ልንቀር እንችላለን። ባለፈው ራቸስተር ኒውዮርክ ላገለግል ሄጄ ነው። አንድ ሁለት ሄጃለሁ። ከዚህ በፊት ከ28 ዓመት በፊት 9 ዓመት በፊት እዛ ተመረረ ያለው ተመልሼ ሄድኩኝ። በጣም ይገርማቸዋል። የቻርልስ ጂፊኒ ከተማ ነው። ያ ማለት ቻርልስ ጂፊኒ እግዚአብሔር ነገር በላዩ ላይ በኃይል የተንቀሳቀሰ ሰው ነው። የሱ ከተማ ነው ያ ከተማ። አክቹአሊ ሁለተኛ ሲሄድ የሰበኩት እዛ ቸርች ውስጥ ቆሜ ነው። እሱ የሰራው የሱ የሚሰብክባት ቸርች ውስጥ ነው ፕሮግራም የነበረውና እዛ ውስጥ ነው ቆሜ ሰበኩት። በጣም ያስደንቃችሁ ብሎክ ቱ ብሎክ ቸርቾች አሉ ህንጻው ብሎክ ቱ ብሎክ። ይሄ ሁሉ የተሰራው በፊኒ ዘመን ነው። ብሎክ ቱ ሮቸስተር ከተማ በጣም ትልቅ ከተማ አይደለችም፣ ግን ከብሎክ ወደ ብሎክ ሄዳችሁ ታውታላችሁ። ቸርች አንድ ሀገር ቸርች ነው ያለው። ይሄንን እኔ ማቀው የዛሬ 28 ዓመት እጪ ምንድነው የሁሉ ቸርች ብያለሁ እኔ ስጠይቅ። ብሎክ ቱ አፍተር ብሎክ ነው ማት ቸርች ያለው። ለምን በሪቫይቫሉ ዘመን አንድ ቸርች አልበቃ ብሎ ልዩ ስለማይችል ቸርች ሲሰራ ማለት ዛሬ ምንም ያካክሉ ቸርቾች መሰላችሁ በሺ የሚቆጠር የሚይዝ ሳይዝ ያላቸው 6 ሰው 7 ሰው የሚመለክ ፕሮግራም ያለው እዛ ያሉትን አበሾች የሚያመልኩበትና እኔ ሄጄ ያገለገልኩበት ቦታ ላይ ራሱ ዋናው ቸርቹ በጣም ጥቂት ቁጥር ያላቸው እዛ ያለው ፓስተር ጋር ስና ያሳፍራል። የቻርልስ ፊኒ የነበረበት ቸርች ነው ለማለት እንኳን ያሳፍራል።
ዛሬ እንደ ሞኑመንት መንፈሱ የለም ህንጻ ፎቶግራፍ አንስታችሁ ነው የምትሄዱት እንዴ ከባድ ነው አይገርማችሁ ለካ ህንጻ ገንብተን ለጌታ ስፍራ ሳናዘጋጅ ህንጻ ገንብተን ህንጻ ታቀፈን እንቀራለን እንደው ለምን እድሜ ልኬን ዘላን ሆኜ አልኖርም ቸርች የሌለው ቢልዲንግ ህንጻ የሌለው ሰውዬ ሆኜ ለዘላለም ለምን አልኖርም ኢየሱስ አይጥፋብኝ መንፈሱ አይቅርብን እጂ ለምን ጥርግ ብሎ አይሄድም ለምን አደባባይ ላይ አልሰበሰብም ለምን በየጫካውና በየፓርኩ አልሰበሰብም ምን ያረግልኛል የሚያምር ህንጻ ይዤ ውብ የሆነው ኢየሱስ ከሌለበት ውስጡ ስለዚህ ዛሬ የምነግራችሁ አንድ ነገር ነው ፈጣኑ ስፍራና አዘጋጅለት ቤታችሁ ስፍራ አዘጋጁለት ስራችሁ ስትገቡ ስፍራ አዘጋጁለት ፕላትፎርሙ ላይ ይምጣ ጌታ ሃሌሉያ ይውጣና ፈቃዱና ሐሳቡን ይፈጽም ጌታ ክብር ለኢየሱስ ይሁን ይሄው አባቴ ስፍራ ላዘጋጅልህ ፈልጋለሁ በሉት እሱን ስፍራ ስታዘጋጁለት እሱ ባህሪው ነው he will show up እግዚአብሔር ስፍራ ሲዘጋጅለት ላንተ ነው ካልከው ለሌላ ለማንም አይደለም እኔ አልፈልገውም ይሄ ያንተ ቦታ ነው ይሄ ለኔ ክብር አይደለም ይሄ ላንተ ነው እያልን ለጌታ ብናዘጋጅለት እንደጠየቀን እንደፈለገው በሱ ኦርደር ሁሉን ነገር ብንሰራለት ይሄው ስፍራው ይሄው ብንለው እግዚአብሔር ምንም ሁለተኛ ያስብ he will show up ይገለጣል እግዚአብሔር እኔ ናፈቀኝ ይሄ ነው የራበኝ ይሄ ነው ልጅ ሆኜ ብዙ ጮክ ያለው አሁን ደግሞ ትንሽ በሰል አሁን እንደገና ከዚህ በኋላ ሌላ ጌም የምንጫወትበት እድል የለንም ለኔም show up እሱ ይገለጥልን እስቲ እንነሳና በእግሮቻችን እንቆም በሰማይ ካንተ በቀር ማን አለኝ በምድርም ካንተ ሌላ የምሻው ወደ ቤቴ አልገባም አልጋዬም ላይ አልወጣም ለዓይኖቼ እንቅልፍን ለሽፋሽፍቶቼም ሸለብታ አልሰጥም ለእግዚአብሔር ስፍራን ለያዕቆብ ኃያል አምላክ ማደሪያን እስካገኝ ድረስ እግዚአብሔር በኮቪድ የረዳንን አንድ ነገር ልንገራችሁ በኮቪድ ወቅት ከዚህ በፊትም ትንሽ ሜንሽን አድርጌያለሁ ሁላችንም ተሰብስበን ቤታችን አልገባንም ጌታ ምን አለኝ ልጆቻችን ከኮሌጅ ነው ተበትነው የነበሩት የመጡት ሲመጡ ያደረግነው ምንድነው ስፍራን እናዘጋጅለት ብለን ማታ 2 ሰዓት ቀደስንለት በኮቪድ ዘመን ሁለቱን አመት በሙሉ 2 hours ከ7 እስከ 9 ከ7 እስከ 9 ከ7 እስከ 9 እስከ quarter to 9 ከ7 quarter to 7 ጀምረን ሁሌ መስዋዕት በቃ በጌታ ፊት እንሆናለን በጣም የሚገርማችሁ ነገር ልጆቻችን እንደማንኛውም ልጅ ኮሌጅ ሲሄዱ ብዙ የኮንፊውዥን ዓለም ስለሆነ ብዙ ቀጥ ስላለ ግራ የተጋቡበት የልጅነታቸው ቫልዩ ጠይቀው ግራ የተጋቡበት ዘመን ነበር ያሳዝኑኝ ነበር ሳያቸው እኔ ገባኝ ኢየሱስ በቃ ተምታቶባቸው ተቸግረው ምንድነው ይሄ ነገር ብለው በቃ በጣም እኮ በጌታ ቤት ያደጉ ልጆች ናቸው ጌታን የሚወዱ ልጆች ናቸው ግን የሚሰሙት የኮሌጅ ናዳ ስንት ነገር አለ እና ስፍራ አዘጋጀን ማታ ዝም ብለን ቃል እናነባለን እንጸልያለን እናመልካለን ፓስተር 2 አመት በሙሉ ከሰኞ እስከ አርብ 7 to 9 እስከሚሄዱ ተመልሰው እስከሚወጡ ማለት ነው እናደርግ ነበር የኔ አምላክ የኛ አምላክ አንድ በአንድ የተከታተለ አረስት ያደረገ ሃሌሉያ እኔ መቼም አረሰው ሁሌም ባወራው ለኔ ትኩስ ነው ልጆቼ ናቸው ምንም ብታረጉ ኢየሱስን መስጠታችሁን ፓስተር ዳዲ ሁሌ የሚናገረው ሞደው ነገር አለ ምንም በወዳቸው ኢየሱስን እንኩ በየልግታቸው አልችልም መገለጥ ነው ተገለጠላቸው ከዛ ዘመን ጀምሮ ይሄው ሲሰራቸው አቤት ኢየሱስ ደግሞ ሲገባበት የሰው ውበቱ ነው እኮ የሚጨምረው ይሁላችሁን ያን ነገር ልንገራችሁ አገልግሎት እኮ ማለት ከዚህ ውስጥ የሚወጣ ነገር እንጂ እኛ እኮ የተጠራ ነው እዚህ ውስጥ ለመኖር ነው አገልግሎት ማለት እኮ ከዚህ ወጣ የሚሆነው ነገር ነው ቻርልስ ፊኒ 15 ቀን በሙሉ ጾሞ ከየገባው ከተማ ጮሆ ጌታ ሆይ give me Rochester or kill me ያለ ሲጸልይ ጮሆ ጌታ አንድ ቀን ውጣ አለው ውጣ ሲለው እኮ ምን እንደሚያረጋ ያቀም
የሚያውቀው ነገር የለም። ሰውየው ሎየር ነበረ። በመከራ ነው ቸርች የገባው ሄዳሉ። ከዛ ሰውየው ዝም ብሎ ከተማ መሃል ሲሄድ ሰው ያለቅሳል። ምንድነው የሚያስለቅሳችሁ ሲል ኃጢአተኝነት ተሰማን። the first day ጀምሮ ይሄ ነው ሀብን ያደርገው። ሪቫይቫሉን ካነበባችሁ እኛ ግዴታ ስለነበረብን በባይብል ስኩል ተምረናል። እና ሲገባ ወደ አንዱ ቦታ ዝም ብሎ ሲያልፍ ያለቅሳል። እሱ ራሱ ለምን እንደሚያለቅሱ አያውቅም። ምን ልበላቸው ሲለው ጌታ ንገራቸው ወንጌሉን ይሁን ጌታን ይቀበላል። ከተማው ውስጥ ብዙ መጠጥ ቤት ሁሉ ገብቶ ሲወጣ ሰው መለወጥ ጀመረ። የዚህ ጊዜ ከተማው ከንቲባ ጠራው፣ አስጠራው። ፈልጓለሁ ይሄን ሰውዬ ምንድነው ክራይም የቀነሰው ከተማው ላይ ምንድነው? ሰው መጠጥ ቤቶች ሰዎች እየጠፉባቸው ነው። ምንድነው ሲባል ቢዝነስ እስኪ ጥሩልኛል። ይሄንማ ጉዱ ነው ያለው ብሎ ጠራ። ከነ ካቢኔው ከ12 ካቢኔ ጋራ ተራ ሰው ነው ቻርልስ። እሱ ሲገባ ወደዛ ቤት ውስጥ ሜሩ ማልቀስ ጀመረ። 12 ካቢኔ ጋር ምንድነው ኃጢአተኝነት ተሰማን። ጋሻለም አገልግሎት እንደዚህ ኮነ ዓለም አይደል እንዴ? ጌታን ተቀበል ብዬ ጮኬ ወላሳ ጮኬ ዝርም አይነፍስ ባይኖር በቃ እንዲሁ ሾዋፕ ሲያደርግ እግዚአብሔር ይሄን ያናፈቀኝ እንደው ሁሌም የሚናፈቀኝ አሁን ሌላ ነገር ከዚህ በታች አልፈልግም። እውነቴን ነው የምነግራችሁ። የምናመልከው የሰማይና የምድር ጌታ ሁሉን ቻይ አምላክ ነው። የዘላለም አምላክና አባት ነው። በእኔና በእናንተ ሁኔታ የማይገደብ ነው። ስለዚህ እኔ ስለ አገልግሎቱ አይደለም let me be in his presence በዛ ውስጥ ትልቋ ልጅ ሰሞኑን ምን አለች? ስለ አገልግሎት አታወራኝም። በጣም ነው የምታገለግለው ግን አታወራኝም። በጣም ነው የሚያስደንቀኝ። ሁሌ የምታወራኝ አሜዚንግ ነው ጌታ ትለኛለች። ገኒ እንደው አቤት ስትያው እኔም እሷን በዋጥኳት ነው የምለው። ሁሉ ቀን እንዲዋጥ ባረኳት። ለምሳላችሁ ሰው ኢየሱስን ሲወደው ደስ ሲል በቃ ሲወደው በእውነት ነው የምላችሁ። እስቲ ዛሬ ስፍራን አዘጋጅልሃለሁ እንበለው። ዛሬ ስፍራን አዘጋጅልሃለሁ። እስቲ ሃሌሉያ ሃሌሉያ ኢየሱስ ስፍራን አዘጋጅልሃለሁ። ዋው ስፍራን አዘጋጅልሃለሁ። ለጌታ እንዲባሉት በገባሁበት ቦታ ሁሉ ስፍራን አዘጋጅልሃለሁ። መጽሐፍ ቅዱስ ሲናገር ዛሬ ስፍራው ማንነታችን ነው። ሰውነታችሁን ያው ቅዱስ መስዋዕት አድርጋችሁ በእግዚአብሔር ፊት ታቀርቡ ዘንድ እስቲ ዛሬ I offer you እንበለው። ማንነቴን አቀርብልሃለሁ። ማንነቴን አቀርብልሃለሁ በሉት እስቲ በዚህ ሰዓት። ይሄን ሁሉ መልእክት ሰምተን ሳንጸልይ ብንወጣ አይጠቅመንም። አጭርም ቢሆን ዛሬ እንጩህ ወደሱ። ራሴን አቀርብልሃለሁ። ስፍራን አዘጋጅልሃለሁ። የት ልምጣ የት ፈቃዴንና ሐሳቤን ልፈጽም ብለህ ከዚህ በኋላ አትቸገር። ኢየሱስ መንፈሴ ያግዘኛል። ስፍራን አዘጋጅልሃለሁ በሉት ዛሬ። ስፍራን አዘጋጅልሃለሁ። ማላካርዶ ለባራላ ባዲያናስ ሸሄደ ነበር ለበክራጂያኖ ቫንቶር ለባራላ ባዲያናስ ለበሬ ለበሬ ደሞራላ ባዲያናስ ሪባጋንዶር ለበሬ ለበሬ ደሞራላ ባስ ከለባራላ ባዲያና ቫንቶር ለባራላ ባዲያናስ ሩባጋስ ተባይንቶር ለባራላ ባዲያና ማራላ ባሽ ለበሬ ለበሬ ዲያናስ ስለኔ አይደለም ስላንተ ነው በሉት ዛሬ። ስለኔ አይደለም ስላንተ ነው። ስፍራን ላንተ አዘጋጅልሃለሁ። ደጅ ቆመህ አታንኳኳም እኔ ቤት ላይ በሉት ዛሬ። ደጅ ቆመህ አታንኳኳም እኔ ህይወት ላይ። ስፍራ አለ ኢየሱስ። ዛሬ ስፍራን ላንተ አዘጋጃለሁ። ስፍራን ላንተ ሰጣለሁ። ደስ የሚል አባባል ነው ሐዋርያው ጳውሎስ የጻፈልን። ዝም ብለህ ስጠው አላለህም። ራስን መስዋዕት አድርገህ መስዋዕት አድርገህ ዛሬ ያንን መስዋዕትና አቅርብለት። ኦ ሃሌሉያ
ልቤ የሚፈልገው አንተን መፈለግ ነው ስለሌላ አይደለም ስለተገኘ ነው እንድፈልግህ መፈለግን አርገ ልቤን ቀሰቀስከው በዘላለም ፍቅር ልቤ የሚፈልገው አንተን መፈለግ ነው ስለሌላ አይደለም ስለተገኘ ነው እኔ እንድፈልግ መፈለግን አርገ ልቤን ቀሰቀስከው በዘላለም ፍቅር አለበት ሕይወቴ ያንተ መገኘት ያጠግባል ክብርህ ያሳሳል ላወቁህ በዚያ ባለው መታደስ እኔም ልኖር በመንፈስ 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 አለበት ሕይወቴ ያንተ መገኘት ያጠግባል ክብርህ ያሳሳል ላወቁህ በዚያ ባለው መታደስ እኔም ልኖር በመንፈስ በዚያ ባለው መታደስ እኔም ልኖር በመንፈስ በዚያ ባለው መታደስ እኔም ልኖር በመንፈስ በዚያ ባለው መታደስ እኔም ልኖር እጆች ይነሱና ዛሬ አለበት ሕይወቴ ያንተ መገኘት ያጠግባል ክብርህ ያሳሳል ላወቁህ በዚያ ባለው መታደስ እኔም ልኖር በመንፈስ በዚያ ባለው መታደስ እኔም ልኖር በመንፈስ በዚያ ባለው መታደስ እኔም ልኖር በመንፈስ በዚያ ባለው መታደስ እኔም ይሄ ረሃብተኛ ጉባኤ ከሆነ የተጠማና የተራበ ሸዋፕ እንድታደርግ ነው እኔም ኑሮ ይሄ ነው ሁሌ ላንተ ስፍራ ማዘጋጀት እስቲ አክሮስ ዳ አይል ምን ይችል ሁሉ ዛሬ እጅ ለእጅ እንያዝ ጌታ ሆይ በዚህ ወቅት ሌላ ነገር አይደለም መሻታችን እስቲ ወንድሜንና እህቴን አግዝ ያላችሁ በቀኝና በግራ ላይ ያዛችኋቸው ሰዎች ዛሬ አግዘውና ዛሬ ስፍራን ላንተ የሚያዘጋጅበት ዘመን ይሁንለት ስፍራን ላንተ የሚያዘጋጅበት ስፍራን ላንተ የምታዘጋጅበት ሰፈር ዘመን ይሁን ብላችሁ ሲላንድ ሰው ዛሬ እንጸልይ ዛሬ አረ ይሄ ረሃብ ዛሬ በቤቱ ይሄ ረሃብ ይነሳ በቤቷ ይሄ ረሃብ ይነሳ ሆስት ያደርገ ዛሬ እስቲ አንድ ሰው ያዙና ጸልዩ yes ይስቲ ግባ ዛሬ ጸልዩ ዛሬ በአንድ ሰው ህይወት ላይ ይሄንን ዘርዝሩ በጸሎት
እግዚአብሔር አምላኬ ሆይ ዛሬ መሰዊያውን ያዘጋጅልህ፣ መሰዊያውን ያዘጋጅልህ፣ ስፍራ ላንተ ትቀድስልህ። ጓዳው ባንተ የተጎበኘ ይሁን፣ ጓዳው ባንተ የተጎበኘ ይሁን። ዛሬ ጩኸት ከምድር ላይ ይነሳ ወገኖች፣ ከዚህ ስፍራ ላይ ድምጽ ይነሳ ዛሬ። ስፍራ ላንተ ዛሬም ጌታ ሆይ የምትከብርበት፣ የምትገለጥበት፣ የምትደምቅበት፣ የምትታየበት። ሃሌሉያ ሃሌሉያ ሃሌሉያ። ስራዬ ነው፣ ተግባሬ ነው፣ ሩጫዬ ነው ለአንተ መድረክን ማዘጋጀት። ሃሌሉያ አለበት ሕይወቴ ያንተ መገኘት ያጠግባል ክብርህ ያሳሳል ላወቁህ በዚያ ባለው መታደስ እኔም ልኖር ለዚያ ባለው መታደስ እኔም ልኖር በመንፈስ በዚያ ባለው መታደስ እኔም ልኖር በመንፈስ በዚያ ባለው መታደስ እኔም ልኖር። ሕይወት ነው እርሱን ማምለክ። እስቲ እጆቻችሁን ዘርጉና አዘጋጅልሃለሁ፣ ስፍራ አዘጋጅልሃለሁ። ሃሌሉያ። እግዚአብሔር ለተናገረው ምላሽን እንሰጣለን። ትርጉም ባለበት የውሃ ጠብታ ግን ነፍሴ ጮኸች አንተን ተጠምታ አምላክ አንተ ገሰግሳለሁ ክብርን ለማየት እናፍቃለሁ መንፈስህ 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 እጠማዋለሁ መንፈስህ ተጠምቻለሁ መንፈስህ እጆቻችሁን ዘርጉና መንፈስህ መንፈስህ
መንፈስህ መንፈስህ እጠማዋለሁ መንፈስህ ተጠምቻለሁ መንፈስህ 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 ሃሌሉያ መንፈስህ መንፈስህ እጠማዋለሁ መንፈስህ ተጠምቻለሁ መንፈስህ ስንዘምር አንተን ስንጠራ በጉባኤያችን ክብር ሲመጣ ያለው መሰለኝ መንግሥተ ሰማይ መገኘትህ በመንፈስ ይሳል። ስለዚህ መገኘት በሉት መንፈስህ ስፍራን አዘጋጃለሁ መንፈስህ ኢየሱስ መንፈስህ ኪያላባላባያራናሞ መንፈስህ እጠማዋለሁ መንፈስህ ተጠምቻለሁ መንፈስህ ምላሽን ሰጠዋለን ዛሬ እግዚአብሔር ተናግሮናል ምላሽን ሰጠዋለን እውነት ነው እንደቀደመው ዘመን እግዚአብሔር ምን ያደርግልኛል ሳልል እግዚአብሔር ምን ይሰጠኛል ሳልል መገኘቱን ብቻ የምናፍቅበት ምን አደረገ ሳይሆን ደግሞ ሌላ ክብር ምን አለው ለማለት እንደገና ለመጠጋት እንደገና የልቡን ትርታ ለመስማት እንደገና የልቡን ሐሳብ ለማወቅ እንደገና ወደሱ መጠጋት ይባሃዳ ባጋሽ ዲቪዲግሉራ ባሃዳ ሳንታና ማጋያ እንፈልግሃለን እንለዋለን በትውልዳችን መካከል እንፈልግሃለን በሳኦል ዘመን አልፈለግነውም ታለ ዳዊት በሳኦል ዘመን አልፈለግነውም አለ አሁን ግን እንፈልገዋለን አልፈለግነውም ትላንት አልፈለግነውም ዛሬ ግን እንፈልገዋለን ትላንት ሌላ ነገር ፈልገናል ዛሬ ግን እሱን እንፈልገዋለን ዛሬ ፈልግሃለሁ በሉት በቤቴ ፈልግሃለሁ ለካ አገልግሎቴ ከመገኘቱ የተነሳ ከመገኘቱ የሚመነጭ ከመገኘቱ ቀጥሎ ያለ ነገር ነው ወገኖች እንፈልገዋለን ተገኝልን እንለዋለን ኑርልኝ እንለዋለን ኑርልኝ ከኔ ጋር ኑር እንለዋለን ውጭ አትሙን ውስጥ አስገባሃለሁ እንላለን ምላሽን ሰጠዋለን ወገኖቼ እግዚአብሔር ተናገረን እኮ በመዝሙራችን ውጭ ያደረግነው በስብከታችን ውጭ ያደረግነው በትንቢት ውጭ ያደረግነው ዛሬ ግን ሁሉም ወደ ውስጥ ያስገቡታል መዝሙሩም ወደ ውስጥ ያስገባዋል ስብከቱም ወደ ውስጥ ያስገባዋል ትንቢቱም ስለሱ ነው ቃሉም ስለሱ ነው መዝሙሩም ስለሱም ነው ፍላጎታችን አንተ ነው እንለዋለን ፈልግሃለሁ እንጨትና ውሃ በሌለበት በደረቅ ምድር እንጨት አልፈልግም ውሃ አልፈልግም የምፈልገው አንተን ነው ባለ ደረቅ ምድረ በዳ ገሰገሰ ነፍሴ አንተን ወዳ ጥያቄዋ
ተመለሰች ነፍሴ አንተን ወዳ ጥያቄዋ ጥማ ውሃ አይደለም ኢየሱስ ነው ለሷ ለዘላለም ሰዎች ነን በጣም ብዙ ጥያቄዎች አሉብን በቤታችን የሞተብን ነገር አለ ዛሬ እግዚአብሔር በደንብ ነው የተናገረን ወገኖቼ የሞተብን ነገር አለ እግዚአብሔር እንዲሰራው ምን ፈልገው ነገር አለ ለብዙ ዘመን ጊዜ ፈጀብን ነገር አለ ወገኖቼ ዛሬ እግዚአብሔር ተናገረን ያዘጋጀችለት ስፍራ የትንሳኤ መቀበያዋ ስፍራ ሆነላት ስለዚህ አሁን ትንሳኤን ፈልገን የመጣን ሰዎች ከእግዚአብሔር መልስ ፈልገን የመጣን ሰዎች ዛሬ እግዚአብሔር አስቀድሟል ለኔ ስፍራ ማዘጋጀትን አስቀድሟልን እግዚአብሔር ስፍራን አዘጋጅልሃለሁ እንለዋለን